አንድ ባንክ ምንም የለም። ዛሬ ቢገዙ ዛሬ ቢገዙ ነገ ይጠፋል። ነገ ቢገዙ ዛሬ ጠፋ። እየጠፋ ዛሬ አወጣ። 2008 የአጎታ ልጅ እንደመጣ ነው በረከት የተመለሰ ውሸት የገባች በኋላ ደግሞ ደም እየጠጣን ነበር። እቺ ሙሉ አንድ ሙሉ ከለቀዳው አንድ ወር ጠጣለሁ። ይሄ ደግሞ 5 ነው ምጽፍ 3 እስክሪብቶ ነው ምጽፍ ቀይ፣ አረንጓዴ፣ ሰማያዊ ምን ተገኘ? ኮድኔ እኛ ነው የከተለን በመተት አዎ። እቺ ወፏ ደግሞ 13 ዓመቷ ነው ገና እንጂ ወፏ አንድ ወፏ ደርቃ ነው እንጂ ምን ወፍ ናት? ምን ወፍ ነው የሚባለው እንጂ ወፍ ናት። የሌሊት ወፍ ሌሊት ወፍ የምታይ አንድ ጊዜ ትሄዳለች እና ጤፍ በቆሎ፣ ዳጉሳ፣ ቡና በምታመጭ ነው ያለች። እቺ ቁጭ እየከረች ሰላም ማለት ሰላም ዘና ያለ ሰላም ስራ እንደምናሰራ የሰው መብላት ለእንትና መስራት አውቃላችሁ። ስለሌላው ጨርስልንና ጨርሻለሁ። ሌላ ምርት የለኝም። ጨርሻለሁ። እቺም ያወጣችን ጨርስ ስላልኩ ነው። ትናንትና ሁሉ ልጨርስ ብዬ 3 ሊባቡ ላወጣ ብዬ 5 ለተሰባለ እየጠጣ አልደከም አይሰማም እኮ ለራስ ነው። ትናንትና በጥብጬ እንደዚህ ተቆራረጠ ላወጣ ብዬ ከዛ አይቻልም ማለት 2 ሊባብ እንደወጣ አይቻልም ማለት አንተ አረዋይ አንተ ነው እኮ ከዛ አውጣ ከአደባባይ ላይ ያልክና ማደግ ላወጣ ዛሬ እኮ ብዙ ነው የደከም። አንድ ጊዜ ሽንት ቤት ይሄዳል፣ አንድ ጊዜ ይሄዳል። መውጣት አልቻለም። አንተ ስራት ያስላል። ከወዷ ምን አይነት ስሜት ነበር? እንዲህ አይነት አውሬ ቤሳዊ ያለው ሁሉ ነገር የበሽታው ጠባይ እንዴት ነበር? ይህ ሁሉ አይነት ችግር ሲኖር ይህ ሁሉ ተሸክማ እንዴት ነበር? ተወልዳ ከ3 ዓመት ተጀምራ ማለት ነው። አንድ ቀን ምረፍት የለም። በጣም እያመማት ነው ወይ በሰውነቱ አይዘዋወራል፣ በወዷ ውስጥ ይንቀሳቀሳል። እንዴት አይነት እንደኔ እንዲሰማ ግን አሰላል ይሄን ነው መቼ ደካማ ነው። ይህ ጣይቱ ግን አንዴ ወደዚህ አንዴ ወደዚህ አንዴ ወደዚህ በጣም እያመማት ነው። ስነሳ ማለት ነው ወዲህ ስናረግ ውይ እያለች ትለቅሳለች እና ከዛ ወደ ሐኪም ቤት ወስዳለሁ ወይም ወደ ጠንቋይ። አባቷ ደግሞ ጠንቋይ ነው። አንቺ ልጅ አንቺ አወጣለሁ ችግር የለው ሁሉም እኮ እያየ ነው ይላል። ከዛ አንድ ዶሮ ነገ ይዘሽ ነይ፣ አንድ ጣርሙስ አረቄና ዶሮ ይዘሽ ነይ ይላል። ዶሮ ስታመጣ አይ ዛሬ አይመችም አረቄውን ጠጣ ዶሮ ይዛርጋልና ዛሬም አንችልም ነገ ነው ይላል። ነገ እንደዛ እያለ ወጣ። ከዛ እሺ እርሳ ጨርሻለሁ። በዛ በሚችለው ቋንቋ በኦሮሞኛ ተናገረ። ይሄ ለሰው ብዙም አልተሰማውም። ይበቃል አባያስ በሌላው በኦሮሞኛ ተናገር የሚችል ሰው ይተረጉማል ይሰማል። አንተ የተከታተልክ ተሰማህ። በዛ በኦሮሞኛ በሚችለው ቋንቋ ህዝቡ መስማት አለበት። በሌላው ህዝቡ እንዲሰማ በሚችለው እንዲሰሙ ሰዎች ተርጉሙልን። አሁን ምንም ሰው ተርጉሙልን። አሁን ይሄ አልተሰማንም እያላችሁ ነው። ጊዜ ግን የለንም ማለት ነው። እሺ ከመጀመሪያ ጀምሮ ተናገር። እሺ በኦሮሞኛ በዛው በአደረግበት ቋንቋ በዚህ ገዳም ሁሉ በየቋንቋው ሊናገር ማለት ነው። ችግር የለም። እግዚአብሔር ይሁን ማምናት ነው። ለፈሽን ዱፍቴ በደል ማን ዋንባ ስራት ማንኛውም በዙሪያችን ስነ ስርዓት
በአዲስ ሳይ አሁንም አይሰማም ድምፅ እንዲሰማ አድርገው እንደኔ አለዘቀማለሁ ለበሸት ውስጤ በአዲስ ሳይ ጀዳማ ህርጊሽን ፈቅዳ ለማናረጅ ማይሰማ ሲሆን እጃችሁን አንሱ። ማይሰማ ከሆነ ከኔ ጋር ሳይሆን ከህዝቡ ጋር ተመልከቱ። ከዛ አማ ወድጊን ሰዋ ቤቶ ጋፍለሽኒ እርጊ ፍለሽ ኦጋ ፍለሽኒ ጀማረ ባሱ ለኔ የም ባነኑ ባውዲዴ አማ ኦጋ ፍለሽኒ ከዛ አኪም ቤት ይሁን ገሰና አኪም ቤት yoo geessanii akin beeti hin dandeenyeedha. Yoo onqaa beeti keessatti onqaa beeti hin dandeenye. Yoo oolaa fi jabalee oolaa gurraacha lamaa fi diimataa tokko yoo geessanii hin dandeenyeedhaani. Yoo isaan hin dandeenyeedhaani geedaama leelaa geessine. Geedaama leelaa yoo geessine nisa abbaatiin isheetii baasi jedhee bishaan daaraa bishaan walitti dabalee dhugi damee nutuma. Yoonni nutum yoon addana keenya badhamu addana keenya badhayenna takkasen amma addana dhumne ergin addana dhumneeti baasu jammaaf hin gubanne ergi gubachuutti kaan hin baanne. እናውቅ የለም ይህን ቋንቋ ለህዝቡ የሚያብራራ ከሌለ ባለውን እንጠቀማለን ካላችሁ እና አብረው ላይ ሰውነች ከሆነ ላይ ተለች እግዚአብሔር የሁሉም ጌታ ነው። እግዚአብሔርም ሁሉ የፈጠረ ነው። ሁሉም ነገር በየተፈቃድ ነው። ወንቅሸትንም ሁሉም ህዝብ የሰራው የሁሉም የእኩልነት ገዳ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የአባታችን የአባ ዮሐንስ የስስት ያደራ ቤተሰቦች እንደምን ቆያችሁ? እሺ እኔ ብዙም አልችልም፣ ግን የማውቀውን ተርጉማለሁ። የምትለው ከ15 ዓመት ላይ ሌባት ሆዴ ውስጥ የነበረው እና ሐኪም ቤት ብትሄድም ምንም ነገር ሐኪም ቤቱ አንችልም አለ። እንደገና ጠንቋይ ቤት ብትሄድም ጠንቋይ አልችላለ። አባቷ ጠንቋይ ነው እና በግና ፍየል አንቺ አለ። እሱም እያለ ብሩን ብቻ ይበላል እንጂ ዛሬ አረቄ ጠጣል፣ ነገ ጠላ ይጠጣበታል። ብሩን እያባከነ እንጂ ምንም ነገር ያደረገላት የለም። ብዙ ገዳሞችን ሄደዋል። በጣም ብዙ ገዳሞች ብዙ ጸበል ቦታ ሄዷል። ግን የተያዘው እዚህ ነው። ይህን ሁሉ የሰራው አባታችን አባ ተስፋ የአባ ዮሐንስ ተስፋ ማርያም የእሳቸው ጸሎትና ልመና ነው። እኛን የሰማ እግዚአብሔር ይስማ። እኔ ማለት የምፈልገው ማለት ነው እኛ ኃጢአተኛ ነን፣ እኛ ቆሻሻ ነን፣ ማረባ ሰዎች ነን። ግን አባታችንን አባ ዮሐንስን የሰጠን አምላክ ልዑል እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ነው። በእውነት ለእኛ የማይገባ ስለ አባታችን አባ ዮሐንስ ለእኛ እግዚአብሔር ብድግ አድርጎ ለእኛ ከሰማይ ወርዶ የሰጠን እና ሁላችንም ባለን አቅም አባታችንን እንታደግ። ለአባታችን ብቻ ሳይሆን አባታችንን ሳይሆን ኦርቶዶክስ ተዋሕዶ ነች የተነካችው። የኦርቶዶክስ ሰው እንደተነካን የሚቆጠረው አባታችን ተነካ ማለት በሁላችንም ባለንበት ቦታ ስለ አባታችን እንቁም፣ እንመስክር፣ እንናገር። እግዚአብሔር አምላክ የማቱሳላ ለአባታችን ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከብርማ ከመፈረቁ ሁሉ ሰደባ ከተብቻ አሜን። እንግዲህ አሁን ልጅቷ ስትናገር ነበረችው በአዲስ ሳይ ከሚባል ቀበሌ ነው የመጣችው። የመጣችው ከቤኒሻንጉል ጉሙዝ ነው። መተከል ዞን ወንበራ ወረዳ ነው። ስለዚህ ይህች ልጅ ለ15 ዓመት ነው በዚህ በሽታ ስትሰቃይ የነበረችው። ቤተሰቦቿ ያላደረጉት ነገር የለም። 2 ጥቁር በግ፣ 1 ቀይ በግ ይዘው ለጦቃዩ ለመስጠት ሲታገሉ ነበረ። በጉን አልቀራላቸውም፣ ታርዷል። ግን ልጅቷ አልዳነችም። ለ15 ዓመት በዚህ ስትስቃይ ነው የነበረችው። ከዛም በኋላ ወደዚህ ከመጣችሁ በኋላ ግን ለማሳጠር ወደዚህ ከመጣችሁ በኋላ
ይሄ መንፈስ ይሄንን ነገር ደብቆ ለመውጣት ወይ ደግሞ ልጅቷን ከአባታችን ጉያ አባታችን ጥላ ስር አውጡ ይዞ ለመሄድ ጥረት ሲያደርግ ነው ነበረ። ሆኖ ግን ወንቅሸትን ገብቶ ሳይድን የሚወጣ በሽታን ይዞ ወደ ቤት የሚመለስ ስለሆነ የቃል ኪዳኑ ቦታ ስለሆነ የአባታችን ቃል ኪዳን ስለሆነ ዛሬ እንግዲህ የቁርጥ ቀን ሆነ። የቁርጥ ቀን በሚሆንበት ሰዓት እንግዲህ እሱ በፈሳሽ መልክ ለማውጣት ነው ጥረት ሲያደርግ ነበረ። ቅድም ስትናገር እንደነበረችው ማለት ነው። በደም መልክ ለማውጣት ነው። ግን የአባታችን መንፈስ እየተከተለ አይደለም፣ ህዝቡ መማር አለበት የገናናነቱን የአምላኬን ገናናነት አምላኬ ለምን እንደመረጠ ማህበረሰቡ ማወቅ አለበት ብሎ አምላካችን ስላገደ ዛሬ የምታዩትን ነገር ከፊታችሁ አውጡ ጥሎላታል። ስለዚህ ስታይ የኛው ተከተሎ ወንበራ ወረዳ ማለት ነው። በከተማ ዙሪያ ካልሆነ በስተቀር ገጠሩ ዙሪያ እምነት የለሽ ፓጋ ነው። 95% መናፍቅ ነው። የቀረው ደግሞ ስታዩት ሁሉ በቤቱ ዘንድ የራሱ ሆነ ጣዖት አምልኳል ነው። እግዚአብሔርን ብሎ እግዚአብሔርን የሚጠራ የለም። እግዚአብሔርን በዛ አካባቢ ላይ የሚጠራው ወገን ካለ ጠላት ነው። በእውነቱ ነው። አሁን ይህንን ወስዶ ቢያሳልችን ቻሁን ሌላ ብትናገር ራሷ የሚሰማት አካል የለም። እና አሁን መጨረሻ ላይ ለማስተላለፍ የሚፈልጉት እናታችን ቅድስት አርሴማን እና አባታችን ቅዱስ ጊዮርጊስ ዙሮሲያ በሚያስተምሩበት ሰዓት ብዙ ህዝቦች ተከትሎ ሰማዕትነትን ተቀብሏል። በእኛ ዘመን ደግሞ የ8ኛ ዘመን ሐዋርያ አባታችን ተመረጡ። ስለዚህ እኛ የእነሱ ቃል ከሰማነ ከእነሱን ተከትለን የእነሱ የሰማነው ቃል ተከትለን ሰማዕትነት መቀበል የግድ ይሆናል። ከዚህ በኋላ ጠላትነት በሄድንበት ቦታ ስለ አባታችን ስለ ወንቅሸት እየመሰከርን ህይወታችን ሊያልፍ ይገባል። እንደምን ዋላችሁ። ከአሁን በፊት የወጣ ሌላ ነገር አለ። አሁን ከዚህ ያልቀረበ ነገር ማለት ነው። እኛ እቺ ልጅ ከእኛ ጋር ነው የምትሰራው ሽንት ቤት። በበቀደም ከ4 ቀን በፊት እቺ ልጅ በነስር መጣኝ 3 ስጠኝ አለች። 3 ስጠኝ ስትለኝ 3 የለኝም ብያት ከሌላ ተቀብላ በዓይኗም በአፍንጫዋም ቀለም ይወጣ ነበር። ከዛ በኋላ ከትንሽ ደቂቃ በኋላ ቆይታ 2 እስክሪብቶ 4 ምላጭ 8050 ብር ነው የሚገመተው እያለ ቀለም በብልቃት አውጥቶ እንዳደብቅ ውሰድ ብለን እኔም ጌታንም ሌሎችም ተሰብስበን ነበር ሰጠነው። እሱም ከዚህ ስላልቀረበ ለምስክርነት ይበቃ ዘንድ እንነግራችኋለን ብለን እግዚአብሔር